ሰላም ሰላም እንደምንሰምታችኋል። ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮአችን ትኩረት የሚያደርገው የፊንጢጣ ኪንታሮት ወይም ደግሞ በሕክምና ስሙ ሄሞሮይድ የምንለው ይሆናል። እነዚህ ሄሞሮይዶች ወይም ደግሞ ኪንታሮቶች በምንድን ነው የሚከሰቱት? ምን ብናደርግ ልንከላከላቸው እንችላለን? በሆስፒታል ውስጥ ሊደረጉ የሚችሉ ትሪትመንቶች ምንድን ናቸው የሚለውን በዚህ ቪዲዮ ላይ በደንብ ለማስረዳት እሞክራለሁ ማለት ነው። ከቪዲዮ ጋር አብራችን ቆዩ። እንግዲህ ሄሞሮይድ ወይንም ደግሞ ኪንታሮት በምንልበት ሰዓት እንደሚፈጠርበት ቦታ ለሁለት እንከፍለዋለን ሜንሊ ማለት ነው። በውስጠኛው የፊንጢጣችን ክፍል ውስጥ ወይም ደግሞ ሬክተም ላይ ሲሆን ኢንተርናል ሄሞሮይድ ወይም ደግሞ ውስጣዊ የሆነ ኪንታሮት እንለዋለን። በውጭው በኩል ሲፈጠር ደግሞ ኤክስተርናል ሄሞሮይድ እንለዋለን ማለት ነው። እንደተፈጠረው ቦታ እንግዲህ የምናያቸው ምልክቶችም የተለያየ ሊሆን ይችላል ማለት ነው። ከሄሞሮይድ ውጪ ወይም ኪንታሮት ከምንለው ውጪ በተለምዶ ፊንጢጣችን አካባቢ ላይ ሊከሰቱ የሚችሉ የተለያዩ እብጠቶች ሊኖሩ ይችላሉ። ለምሳሌ ሬክታል ፕሮላፕስ ወይም ደግሞ አናል ፕሮላፕስ የምንለው አንዳንዴ የእናቶች ከወለዱ በኋላ በወሊድ ምክንያት ፐልቪክ ፍሎራ ወይም ደግሞ ይሄ ማህፀናችን አካባቢ ያለው መስላችን ይላላና በቀላሉ ይሄ ሬክተም የምንለው ወይም ደግሞ የመጨረሻው የፊንጢጣ ክፍላችን በቀላሉ ሰገራ በምንቀመጥበት ሰዓት ሊሆን ይችላል። የትኛውም አይነት ማማጥ በሚኖርበት ሰዓት ሾልኮ እንዲወጣ ያደርጋል። እሱን ሬክታል ፕሮላፕስ ወይም ደግሞ አናል ፕሮላፕስ እንለዋለን ማለት ነው። ይሄኛው እንግዲህ ከኪንታሮት ይለያል። ምክንያቱም ምንም አይነት እድገት ሳይሆን የራሳችን ሬክታል ወይም ይሄ አንጀት ክፍሉ ነው ፕሮላፕስ ነው የሚወጣው። አንዳንዴ ደግሞ የውጫዊ የፊንጢጣው ክፍላችን ላይ የተለያዩ እብጠቶች ይኖራሉ። ለምሳሌ ልክ የትኛውም ቦዲ ፓርታችን ላይ ወይም የትኛውም ሰውነታችን ላይ ብጉር እንደሚወጣው የፊንጢጣችን ክፍል ላይም ብጉር ሊወጣ ይችላል እና ያ ብጉር አንዳንድ ሰዎች ምን ሊመስላቸው ይችላል ማለት ነው። ይሄ ኤክስተርናል ሄሞሮይድ የምንለው ወይም በውጭ በኩል የሚከሰተው የፊንጢጣ ኪንታሮት ሊመስላቸው ይችላል ማለት ነው። ግን ሁሉም እብጠት ኪንታሮት ላይሆን ይችላል። መጀመሪያ ይሄ ኪንታሮት የምንለው ነገር እንዴት ነው ማለት ነው የሚፈጠረው? የፊንጢጣ የምንለው ፓርታችን ላይ የተለያዩ ደም ስሮች አሉ፣ ትንንሽ ደም ስሮች አሉ። ምን አይነት ደም ስሮች ነው ያሉ? ደም የሚመልሱ ደም ስሮች ወይንም ደግሞ ቬኖች ናቸው ማለት ነው። እነዚህ ቬኖች ከሌላው የሰውነታችን ክፍል በተለየ ፊንጢጣችን ግድግዳ ላይ ተደራርበውና እርስ በርሳቸው እንደ ኔት ሆነው ነው አቀማመጣቸው ያለው ማለት ነው። ይህም ለምን ይጠቅማል ማለት ነው? ሰገራ በሚያልፍበት ጊዜ ደግፈው እንዲይዙ ያደርጋቸዋል ማለት ነው። ነገር ግን አንዳንድ ሰዎች ለሰገራ በሚያምጡበት ሰዓት፣ ረጅም ሰዓት ሽንት ቤት በምንቀመጥ ሰዓት፣ ድርቀት በሚኖርበት ጊዜ እነዚህ ደም ስሮች ፕሬሸር ላይ ይሆናሉ እና ብዙ ወደ ደም ስር ወደ እነዚህ ደም ስሮች እንዲሄድና እንዲከማች እንዲጠራቀም ይሆናል ማለት ነው። ጊዜ ምን ይፈጠራል? ይሄ ተደጋጋሚ የሆነ ኢንሳልት ምን እንዲፈጠር ያደርጋቸዋል? ምን እንዲሆኑ ያደርጋቸዋል ማለት ነው። ቅርጻቸውን ቀይረው ወደ ኪንታሮትነት እንዲለወጡ ያደርጋቸዋል ማለት ነው። ቅድም እንዳልኳችሁ ይሄኛው ኪንታሮት የሚገኘው በውስጠኛው ክፍል ከሆነ ልናያቸው የምንችላቸው ምልክቶች ምንድን ነው? ደም ነው። ሽንት ቤት በምትጠቀሙበት ሰዓት የተወሰነ ብራይት የሆነ ወይም ደግሞ ቀይ ደም ልክ ትኩስ የሆነ ነገር ሲቆጣችሁ እጃችሁ ላይ ቀይ ደም ነው አይደለም የሚሆነው። ልክ እንደዚህ አይነት ደም ከሽንት ቤት ስትጠቀሙ ልታዩ ትችላላችሁ። ግን ብዙም ዲስኮምፈርት የለውም። በጣም ብዙ ህመም፣ ያን ያህል የሚያጨናንቅ ህመም ወይንም ደግሞ ዲስኮምፈርት የለውም ማለት ነው። ያ የሆነበት ምክንያት ምንድን ነው? የውስጠኛው የፊንጢጣችን ፓርት ልክ እንደ ውጭኛው የፊንጢጣችን ፓርት ብዙ ነርቮች የሉም። ያ ማለት ምንድን ነው? ነርቭ ብዙ ከሌለ ቶሎ ስሜቶችን ቶሎ አይሰሙንም ማለት ነው። ይሄ ህመምም እንደዛው ቶሎ ላይሰማን ይችላል። ስለዚህ የመጀመሪያ ምልክቱ ሊሆን የሚችለው ምንድን ነው? ደም ማየት ነው። ከዛ ባለፈ ደግሞ ስቴጆች አሉት። ይሄ ኢንተርናል ሄሞሮይድ የምንለው ከ1 እስከ 4 ስቴጅ ሊኖር ይችላል። የመጀመሪያው ውስጥ እብጠቱ መኖሩ እና ሰገራን በምትጠቀሙበት ሰዓት ሊሆን ይችላል። ኖርማሊ ምንም እብጠቱን ከውጭ በኩል ምንም ልታዩት አትችሉም። ሁለተኛው ደግሞ ምንድን ነው? ሽንት ቤት በምትጠቀሙበት ሰዓት ይሄ እብጠቱ ከሽንት ቤት በምትጠቀሙበት ሰዓት ይወጣና ነገር ግን ተጠቅማችሁ በምትጨርሱበት ሰዓት ተመልሶ በራሱ ጊዜ ወደ ውስጥ ይገባል ማለት ነው። ሶስተኛው ስቴጅ የደረሰው ደግሞ ምንድን ነው? ሽንት ቤት በምትጠቀሙ ሰዓት ይወጣና በራሱ መመለስ አይችልም ማለት ነው። ስለዚህ በእጃችሁ ነው ይህን ኪንታሮት መልሳችሁ ማስገባት የምትችሉት። ይሄኛው ሶስተኛ ደረጃ ላይ የደረሰው ነው። አራተኛው ደግሞ ሽንት ቤት በምትጠቀሙበት ሰዓት ይወጣና ተመልሶ መግባት አይችልም። በእጃችንም መልሰን ልናስገባው አንችልም። ይሄ ማለት ስቴጅ 4 ላይ የደረሰ
ሄሞሮይድ አይነት ነው ወይንም ደግሞ የኪንታሮት አይነት ነው ማለት ነው። ምርመራውም ልክ የምናደርገው የህክምና ፕሮሲጀርም ልክ ከመጀመሪያውና ከአራተኛው ጋር ተመሳሳይ አይሆንም ማለት ነው። ሌላኛው ደግሞ ኤክስተርናል ሄሞሮይድ የምንለው ወይም ደግሞ በውጭ በኩል ኪንታሮት በሚኖርበት ሰዓት ማለት ነው። ይሄኛው በጣም ፔንፉል ሊሆን ይችላል ወይም በጣም ከባድ የሆነ ህመም አለው። ለመቀመጥ ሊከለክለን ይችላል። ሽንት ቤት በምንጠቀምበት ሰዓት ከፍተኛ የሆነ ህመም አለው። ምክንያቱም የውጨኛው የፊንጢጣችን ክፍል በጣም ብዙ ነርቮች ስላሉት ህመምን በቀላሉ ማስተላለፍ ይችላል ማለት ነው እና መድማት ሊኖር ይችላል። እነዚህ እብጠቶች ዲስኮምፈርት ሊነሱን ይችላሉ ማለት ነው እና ሰዎች በጣም አጂቴትድ ነው የሚሆኑት። ሁልጊዜም ስቃያማ የሆነ ህመም ሊኖረው ይችላል ማለት ነው። ይሄኛው በውጭ በኩል ሲገኝ ነው ማለት ነው። ስለዚህ ይሄንን ሄሞሮይድ ወይም ደግሞ ኪንታሮት የምንለው ነገር ምንድን ነው የሚያስከስተው? ምክንያቱም እነዚህ ደም ስሮች ቅድም እንዳልኳችሁ ማንኛውም ሰው ላይ የሚገኙ ደም ስሮች ናቸው። ነገር ግን በተለያየ ምክንያት እነዚህ ደም ስሮች ወደ ኪንታሮት እንዲለወጡ የሚያደርጋቸው የተለያየ ምክንያቶች አሉ ማለት ነው። አንደኛው ምንድነው? የሆድ ድርቀት ነው። ለረጅም ጊዜ አንድ ሰው የሆድ ድርቀት በሚኖርበት ጊዜ ሽንት ቤቱ የሚጠቀምበት ሰዓት አንጀቱ እና የስረኛው የአንጀታችን ክፍል ወይንም ደግሞ ይሄ ፊንጢጣ የምንለው ፕሬሸር ላይ ይሆናል ማለት ነው። እንዲሁም ግድግዳው ሁልጊዜም እየተወጠረ ነው የሚሄደው። ያ አንድ ችግር ሊያስከትልብን ይችላል። ሁለተኛው ደግሞ ሁልጊዜም አምጠን ሽንት ቤት ስንጠቀም የምናምጥ ከሆነ ቅድም እንደነገርኳችሁ እነዚህ ግድግዳው ላይ የሚገኙትን የደም ስሮች ላይ ግፊት ጫና እናሳድራለን ማለት ነው። ይሄ ተደጋጋሚ ጫና ቅርጻቸውን ለውጠው ወደ ኪንታሮት እንዲቀየሩ ያደርጋቸዋል ማለት ነው። ሌላው በቂ ውሃ ለመጠጣት፣ በምንመገበው ምግብ ላይ በቂ ፋይበር በማይኖርበት ጊዜ ምግብ በቀላሉ መንሸራሸር አይችልም ማለት ነው። ከዛ ባለፈ ረጅም ሰዓት ሽንት ቤት ላይ የምንቀመጥ ከሆነ ስፔሻሊ ደግሞ አሁን ይሄ የዘመናዊ የሽንት ቤት መቀመጫ ላይ ረጅም ሰዓት በምንቀመጥ ሰዓት የስረኛው የመጸዳጃ አካላችን ወይም ደግሞ ይሄ ፊንጢጣ የምንለው ፓርት ላይ ፕሬሸር እና ደም ወደዛ የሚሄደው ደም ይጨምራል ማለት ነው። ያህ ደግሞ በሚሆንበት ሰዓት ቅድም እንደተናገርኩት ይሄ ፕሬሸር እንዲጨምር ሆነ ማለት ኪንታሮት የመፈጠር እድሉን ቻንሱን ይጨምራል ማለት ነው። ስለዚህ ረጅም ጊዜ ስፔሻሊ አንዳንድ ሰዎች ስልካቸውን ይዘው ይገቡና ሽንት ቤት ስልካችንን ይዘን ለረጅም ሰዓት ሽንት ቤት ውስጥ እንቀመጣለን። ያ ጥሩ አይደለም። ምክንያቱም ያ ኤሪያ ላይ ፕሬሸር ለረጅም ሰዓት እንዲሆን ስለሚያደርግ። ሁለት ደግሞ ሌላ ማድረግ የምትችሉት ነገር ምንድን ነው? ሽንት ቤት በምትጠቀሙበት ሰዓት ከስር ትንሽዬ እንደ ዱካ የሆነ ነገር እግራችሁን ሰፖርት የሚያደርጋችሁ ነገር እንዲኖር። ስለዚህ እግራችን ከፍ ሲል ወደዚህ ወደ ፊንጢጣችን አካባቢ የሚሄደውን ደም መቀነስ እንችላለን ማለት ነው። ስለዚህ እነዚህ ኪንታሮትን ሊያስከትሉ የሚችሉ ምክንያቶች ናቸው ማለት ነው። ስለዚህ እነዚህ ምክንያቶች ባስወገድን ቁጥር አንድ ኪንታሮት ያለበትም ሰው ቶሎ ይሄ ኪንታሮት እንዲጠፋ የመዳን አቅሙ ይጨምራል። ኪንታሮትም ለሌለበት ሰው ደግሞ እንዳይከሰት ማድረግ የምንችለው እነዚህን ነገሮች አቮይድ በማድረግ ነው ማለት ነው። ይሄ ነገር ከተከሰተ ደግሞ ምንድን ነው ምርመራው? አንድ ኪንታሮት ካለብን ምንድን ነው ማድረግ የምንችለው? ሕክምናው መድኃኒቱ ምንድን ነው? የመጀመሪያው ሕክምና ውሃ መጠጣት ነው። በኪንታሮት የሚጠቃ ሰው ወይም ከዚህ በፊት ኪንታሮት ያለበት ሰው ወይም አሁን ላይ ኪንታሮት ያለበት ሰው ቢያንስ በቀን ውስጥ 2.5 ሊትር ውሃ መጠጣት አለበት። በቂ ውሃ በጠጣን ቁጥር በቀላሉ የበላኑ ምግብ በአንጀታችን ላይ መንሸራሸር ስለሚችል ድርቀት አይከሰትም። ሽንት ቤት ስንጠቀምም ማማጥ አይጠበቅብንም ማለት ነው። ሌላው ደግሞ ምንድነው? ፋይበር ያለው ምግብ መመገብ። በምትበሉት ምግብ ላይ በቂ ፋይበር መኖር አለበት። ፋይበርን ከምን ልናገኝ እንችላለን? ከሙዝ፣ ከቆሎ፣ ገብስ ቆሎች እንዲሁም ደግሞ ዮገርት ወይም ደግሞ እርጎ። እነዚህ ነገሮች ፋይበር የበለጸጉ ምግቦች ናቸው። ከዛም ባለፈ ደግሞ እንደ ብሮኮሊ፣ ሩዝ ግን ይሄ ብራውን ራይዝ የምንለው ማለት ነው። እነዚህ ነገሮች በውስጣቸው ፋይበር ይዘዋል ማለት ነው። ስለዚህ በውስጡ ፋይበርን የያዘ አረንጓዴ አትክልቶችን አብዝቶ መመገብ፣ በቂ ውሃ መጠጣት በቀላሉ የምንበላው ምግብ እንዲሸራሸር እና ድርቀት እንዳይከሰት ያደርግልናል። ዋነኛው ነገር ድርቀትን መከላከል ነው። ድርቀት ከሌለ ኮንስቲፔሽን የምንለው ነገር ከሌለ ማማጥ አይጠበቅብንም። ካላማጠን ደግሞ እዚህ ፊንጢጣችን አካባቢ ያሉትን የደም ስሮች ጫና ላይ አናደርጋቸውም። ብዙ ሰዓትም ሽንት ቤት ውስጥ አንቀመጥም ማለት ነው። ሌላ ሁለተኛ ልታደርጉት የምትችሉት ነገር ምንድን ነው? እንቅስቃሴ ማድረግ ነው። የተወሰነ እንቅስቃሴ ማድረግ በቀላሉ ምግብ እንዲሸራሸር ስለሚያደርግ ይህንን ኪንታሮት መፈጠር ይከላከልልናል ማለት ነው።
ሶስተኛው ደግሞ ልናደርገው የምንችለው ነገር ምንድነው? ሽንት ቤት በመጠቀም ባለብን ሰዓት ላይ መጠቀም። አንዳንድ ሰዎች ከቤታቸው ውጭ ሽንት ቤት መጠቀም የማይፈልጉ ሰዎች አሉ። ስለዛ ለዛ ብለው ይይዙታል ማለት ነው። ወይንም ደግሞ በተለያየ ምክንያት ወዲያውኑ ሴንስ ስናደርገው ወይንም ደግሞ አርጁ ሲመጣ ሽንት ቤት መጠቀም አለባችሁ የሚለው አርጁ ሲመጣ መጠቀም አለባችሁ። አንጀታችሁ ላይ ይሄ ምግቡ በተቀመጠ ወይም ደግሞ ይሄ ዌስት ፕሮዳክት በተቀመጠ ቁጥር ውሃው እየተመጠጠ ነው የሚሄደው። ሰውነታችን ውሃውን እየወሰደ ስለሚሄድ እየደረቀ ስለሚመጣ በኋላ ላይ በግድ ማማጥ የሚባለውን ነገር እንዲመጣ ያደርግብናል ማለት ነው። ስለዚህ ዋናው አሁን እንዳልኳችሁ ድርቀትን መከላከል፣ ማማጥን መከላከል፣ ረጅም ሰዓት ሽንት ቤት የሚያስቀምጠንን ነገር ማቆም አንደኛ ኪንታሮትን የሚቀንስልን እና የሚያጠፋልን ነገር አንደኛ እሱ ነው። ሁለተኛ ደግሞ ኦልሬዲ ይሄ ኪንታሮት ካለ ደግሞ ሌላ ምን ልናደርገው ነገር የምንችለው ምንድን ነው? ምግቦች እስከሚስተካከሉልን ድረስ አልተርኔቲቭ የሆኑ መድኃኒቶች አሉ። አንጀታችንን በቀላሉ ምግብ እንዲሸራሸር ሊያደርጉ የሚችሉት ላግዛቲቭ የሚባሉት መድኃኒቶችን መጠቀም። ስለዚህ ይሄ ጫና ለተወሰነ ጊዜ ይቀንሳል ማለት ነው። ከዛ ባለፈ ደግሞ የሚቀቡ ክሬሞች አሉ፣ ትሮፒካል ክሬሞች በውስጣቸው ኮርቲኮስቴሮይድን የያዙ። ይህንን ለተወሰነ ጊዜ መጠቀም እንችላለን። አንዳንዶች ሊዶኬን የሚባለውም አለ። ይህ ማለት ምንድነው? ማደንዘዣ አለው። ስለዚህ ህመሙን ይቀንስልናል፣ ልብጠቱንም እንዲቀንስ ያደርግልናል እነዚህ የሚቀቡት ክሬሞች። ከዛ ባለፈ ህመሙ እብጠቱም የሚቀንስ ሳይሆን በእነዚህ አሁን ባደረግናቸው ነገሮች ሳይቀንስ ሲቀር በሆስፒታል ውስጥ ምን ማድረግ ይቻላል? ባንድ ላይጌሽን ይባላል። ወይም ደግሞ ቀለበት የሆነች ነገር ላይ የኪንታሮቱ መጀመሪያ መነሻ ላይ ቀለበት አስገብተን ወይም ቆንጥጦ እንዲይዘው በማድረግ የደም ዝውውሩን ስለሚገታው ይሄ ነገር በራሱ ከስሞ ይወርዳል። ኪንታሮቱ በራሱ ከስሞ እንዲወድቅ ያደርጋል ማለት ነው። ሌላው ደግሞ ምንድነው? የምንሰጣቸው ኢንጀክሽን ሊኖር ይችላል። ስኬሎሮቴራፒ የምንለው ይሄ ኢንጀክሽን ምን ያደርገዋል? ሽሪንክ እንዲያደርግ ሟሽሾ ኪንታሮቱ እንዲወገድ ያደርጋል ማለት ነው። እነዚህ ነገሮች ማድረግ ማንችል ከሆነ ወይም ደግሞ እብጠቱ በጣም ከፍ ያለ ከሆነ በውስጠኛው የፊንጢጣችን ክፍል ውስጥ የሚገኝ ከሆነ እና ስቴጁ አራተኛው ስቴጅ ላይ እየደረሰ ከሆነ ሌላ ምን ማድረግ የምንችለው ነገር ምንድን ነው? ሰርጀሪ ነው ማለት ነው። ሰርጀሪውን ዶክተራችሁ እንደሚመርጠው ፕሮሲጀር ሰርጀሪ ሊያደርግላችሁ ይችላል። ከዛ በኋላ ደግሞ የመከሰት ይሄን ኪንታሮት ደግሞ እንዳይመጣ ለማድረግ ይሄ ቅድም እንዳልኳችሁ ማስተካከል ያለባችሁን ነገር የሆድ ድርቀታችሁን፣ ሽንት ቤት የሚያስቀምጣችሁን ነገር መቀነስ አለባችሁ። እንዲሁም ስራችሁ ብዙ መቀመጥ ያለው ከሆነ የቢሮ ሰራተኞች፣ ሹፌሮች መንቀሳቀስ የሌለው እና በጣም መቀመጥን የሚያስበዛ የስራ ሁኔታ ካላችሁ በቀናችሁ ውስጥ ቢያንስ ለ15 ደቂቃ የእግር እንቅስቃሴ ማድረግን እንደ ሩቲን መውሰድ አለባችሁ ማለት ነው። ይሄንን የሄሞሮይድ ወይንም ደግሞ የኪንታሮት ነገር ለመቀነስ እና ለማጥፋት። ሌላ ደግሞ ማድረግ የምንችለው ምንድን ነው? ሰርጀሪው ከመደረጉ በፊትም ከተደረገልን በኋላ ለምሳሌ ኤክስተርናል ከሆነ ወይም በውጭ በኩል የሚገኘው አይነት ሄሞሮይድ ከሆነ ህመማችንን ለመቀነስ እብጠቱን ለመቀነስ ሲት ባዝ የሚባል ነገር አለ። ለብ ያለ ውሃ ላይ ለተወሰነ ሰዓት መቀመጥ ማለት ነው። ይሄ ምንድነው? ህመሙን የሚቀንስላችኋል፣ እብጠቱንም እንዲቀንስ ያደርግላችኋል ማለት ነው። ይሄኛውን ነገር ሰርጀሪ ከመሰራታችሁ በፊት እንዲሁ እንደነገርኳችሁ ህመሙና እብጠቱን ለመቀነስ ማድረግ እንችላለን። ከሰርጀሪ ከተሰራችሁ በኋላ ደግሞ ሲት ባዝ ማድረግ ከሰርጀሪው በኋላ የሚመጡትን የተወሰነ ህመሞችን ለመቀነስ ኢንፌክሽኖችን ለመቀነስም ይረዳችኋል ማለት ነው። ሌላው ማድረግ የምትችሉት ህመሙን ለመቀነስ እና እብጠቱን ለመቀነስ ምንድነው? ኮልድ ኮምፕሬሽን ወይም ደግሞ አይስ ፓክ መያዝ ትችላላችሁ ማለት ነው። በረዶን በሆነ ነገር ከቨር ተደርጎ ንጹህ በሆነ ነገር እሱን በረዶውን ኪንታሮቱ ያለበት ቦታ ላይ መያዝ ህመሙንና እብጠቱን እንዲቀንስ ሊያደርግልን ይችላል። ሌላ ማድረግ የሌለባችሁ ነገር ምንድነው? ባህላዊ ህክምና ነው። አይኖ ብዙ ሰዎች በባህላዊ ህክምና ይሄ ኪንታሮታቸው የጠፋ ሰዎች አለ። ነገር ግን ደግሞ በጣም ብዙ የባህላዊ ህክምናውን ወስደው ኪንታሮቱ በጣም ቆስሎ መድማቱ ጨምሮ ሰርጀሪን ሁሉ ኮምፕሊኬት ያደረገባቸውም ደግሞ በጣም ብዙ ሰዎች አሉ። ስለዚህ ሁልጊዜ መጀመሪያ በደንብ ለምታደርጉት ፕሮሲጀር መጀመሪያ ብታስቡበት መልካም ነው።
ምክንያቱም ይሄ ኪንታሮት በቀላሉ ልንከላከለው የምንችለው ነገር ነው። ነገር ግን ደግሞ አንዴ ሲከሰት ህመሙ በጣም ከባድ ነው እና ሰዎች ላይ በጣም ጫና የሚያሳድር ለመንቀሳቀስ የሚከለክላቸው፣ ለመቀመጥ የሚከለክላቸው ሊሆን ስለሚችል ይህንን ነገር መጀመሪያ ለመከላከል ብንሞክር ጥሩ ነው። ይህን ሁላ ነገር አድርጋችሁ ፋይበር እየወሰዳችሁ ውሃ በቂ እየጠጣችሁ ድርቀቱን ማይቀንስ ከሆነ ማማጡ ያለ ከሆነ ግን መጀመሪያ ይሄ ድርቀቱ የተከሰተበትን ነገር ማወቅ ስላለብን መጀመሪያ ህክምናዎች ማድረግ አለባችሁ። ምክንያቱም ድርቀት ከተለያየ ነገሮች ሊመጣ ይችላል። ኮሎሬክታል ካንሰር ሊሆን ይችላል፣ የታይሮይድ ችግር ሊሆን ይችላል። ስለዚህ መጀመሪያ ምክንያቱም ማወቅ አለብን ማለት ነው ተመልሶ። ስለዚህ ከሰርጀሪ በኋላም ሊሆን ይችላል፣ ህክምና ካደረጋችሁ በኋላ የኪንታሮት ተመልሶ እንዳይከሰት ለማድረግ ማለት ነው። እነዚህ ያልኳችሁን ነገሮች ካደረጋችሁ ይሄ ኪንታሮቱን መከላከልም እንችላለን። አንዴ ከተከሰተ ደግሞ ማጥፋትም ደግሞ እንዳይከሰትም ማድረግ እንችላለን ማለት ነው። እንግዲህ የዛሬ ቪዲዮ እንደተማራችሁበት ትምህርት እንደወሰዳችሁበት ተስፋ አደርጋለሁኝ። በዚህ ቪዲዮም ይሁን በሌላ የጤና እክል ላይ ጥያቄዎች ካሏችሁ በኮሜንት ሴክሽኑ ላይ አስቀምጡልኝ፣ እመልሳለሁ። አብዛኞቻችሁ ሰዎች ስልክ እንዳስቀምጥላችሁና የምሰራበትን ቦታ እንደነገራችሁ ጠይቃችሁኛል። ስልኬን ያላስቀመጥኩትኝ ወይም የምሰራበትን ቦታ ያልነገርኳችሁ አሁን ያለሁትኝ እኔ ኢትዮጵያ ውስጥ አይደለም፣ የምሰራውም ኡጋንዳ ውስጥ ነው። ስለዚህ ለዛ ነው ስልኬንም ሆነ አድራሻዬን ያልነገርኳችሁ ማለት ነው፣ ኢትዮጵያ ውስጥ ስላልሆነ ያለሁትኝ። ነገር ግን ጥያቄዎች ሲኖራችሁ ብዙ ሰዎችም በቴሌግራም እና በኢንስታግራም ላይ ያናግሩኛል። የግል የሆነ ጉዳይ ከሆነ ያላችሁ እንደዛ በቴሌግራም እና በኢንስታግራም ላይ ልታናግሩኝ ትችላላችሁ። ወይም ደግሞ እንደተለመደው በኮሜንት ሴክሽኑ ላይ ብታስቀምጡልኝ በተቻለኝ መጠን ለመመለስ ሞክራለሁኝ ማለት ነው። እስከ ሳምንት ድረስ ባይ።